يترجمش منشو እማዬ ልጁ እዛ ጋር ነበር የምን ልጅ እያሞተው ልጅ እዛ ጋር ነበር አይመስልም አንተ ስታስበው ይሄን የመሰለ ፊት ይዘህ ሰላምዬ ልጅ ነው የሚመስለን ትላለህ ዘር ታበላሻለህ እያልሽ እንደዛ አላልኩም ግን እኔ እናንተ ስንጋጭ ቆንጆ ልጅ ነው የምንወደው ይህን ሁሉ የምታደርገው እውነት ስለሆነ ነው አይደል እውነት ሁሉ መውጣትና መታወቅ አለበት ብለሽ ስለምታምኚ ነው አይደለም አብይ አባዬ በጣም ጥሩ እንግዲያውስ አንቺ የገደልሽው ልጅ እዚህ ውስጥ ተቀብሯል አይደል አባዬ መሞቱ እውነት ነው አይደለም አብይ አዎ መቀበሩስ አብይል ደረጃ ተቅበዝባዥ ሆናለች እንግዲህ መቀመጫ መቆሚያዋ ጠፍቷታል ያደረገችው ነገር ምን እንደሆነ እልም እየመሰላት ነው እንግዲህ ስትቀመጥም ስትቆም ስትሄድም ስትመጣ በየትኛውም ቦታና ጊዜ በአእምሮዋ ምንም ሰላም እየሰጣት አይደለም ጭንቅላቷ ውስጥ እየተፈጠረ ያለው ድምጽ ምንም የማታውቀው ባዕዳ ነገር ነው ቤተሰቦቻችን በጣም ነው የሚገርመው እንግዲህ ይሄ ነው በቃ የሰው ልጅ መጨረሻችን ተቀዟሽ ሲሆን ነገሮችን አለቅጥ አንደኛ ሰው ሚለን መስማት ሳንችል ስንቀር ያባት እርግማን መጨረሻ ላይ የሚጥለን እዚህ መልኩ ነው ምክንያቱም አንዳንዴ ሰዎች የሰዎችን ምክር ሁሉ ነገር መቀበልም በራስ አቋም መሄድ መልካም ሆኖ ግን አባትና እናት የሚናገሩ ነገር ስፔሻሊ ደግሞ አባት የሚናገረው ነገር አለ መስማት መጨረሻ የሚያመጣው ጣጣ ይሄ ነው እንግዲህ ከአብይል ህይወት እየተማርን ያለነው ይሄን ነው የሚሆነው ግን በርግጥ አባትየው አቶ ደረጀ የአብይል የገደለችውን ሰው ግቢ ውስጥ ቆፍሮ መቅበሩ መልካም ነው ብዬ አላስብም በእርግጠኝነት እሱ ምናልባት ልጁ እንዳልሞተ ነው እኔ እንግዲህ አምሮዬ ቲንክ የሚያደርገው ምክንያቱም ሰውየው ልጁ ስለሞተ ሳይሆን አብይል ለማስተማር ካጠፋችው ጥፋቷ ታጻጽታ ወይም ደግሞ በቃ ተስተካክላ ወደ ራሷ ተመልሳ ይሄን ነገር እንዲታስብ ለማድረግ በቃ ጸጸት እንዲሰማት በቃ አይደለ የሆነ ሞራኗ ሰው የሰዋዊ ስብዕና እንዲኖራት ለማድረግ ተብሎ የተሰረ ስራ ነው ብዬ አስባለሁኝ እንግዲህ ናታን ወይዘሮ ማርታና ደረጀ ይህን ነገር እነሱ ናቸው እንትን ያረጉት ያሰሩት ብዬ አስባለሁኝ ሌሎቻቸው እንኳን የሚያውቁ አይመስለኝም ዳጣን ጨምሮ ሁሉም ይሄን ነገር የሚያውቁ አይመስለኝም በእርግጠኝነት ናታንና ደረጀ የመጀመሪያዎቹ ናቸው እንግዲህ ወይዘሮ ማርታ ነይ ክላስ ብሎ ደረጀ ጠርቷት ነበር እንዳታስታውሱትና ይመስለኛል የዛን ሰዓት እንግዲህ ልጁን ይዘው ሄደው ወደ ሕክምና ምናምን ካደረጉ በኋላ በዛ መልኩ ነገርዮሽን ተስማምተውበት የመጡ ይመስለኛል እናንተስ ምን ታስባላችሁ ቤተሰቦቻችን በእርግጠኝነት ለዛ ነው የሚሆነው እንጂ መቼም ልጁን ገሎ የሰው ልጅ አክል ፍጥረት ለዛውም እንዳብይል አይነት ጫውራ ሰው መታሰር ነው ያለበት አይደል ጋይስ ማለት ይሄን ነገር እውነት አድርገው ከሆነ ግዴታ መታሰር አለባት ህግን አክብራ በቃ የተሰጣትን ነገር መቀበል አለባት አባቷን ቢሆን እጇን ይዞ ለህግ መስጠት ግዴታ ነው ብዬ አስባለሁኝ እና ቤተሰቦቻችን ያው በዚህ መልኩ ነው አብይልም እንግዲህ እንደተፈርጥ እያለች ነው ለምን ይሆናል እንዴት ይሆናል እያለች እንግዲህ በራሷ መልኩ እንደተፈርጥ ነው እያለች ያለችው እንግዲህ ከሀገር ልውጣ ትኬት ቁረጡልኝ ፕሮሰሲን አመቻቹልኝ አስተካክሉልኝ እኔ መሄድ ፈልጋለሁ እዚህ መቀመጥ አልፈልግም በቃ አውጡኝ አንሱኝ ጣሉኝ እያለች ነው የምትገኘው እንግዲህ እናቷንም ወይዘሮ ማርታን እባክሽ ብር ስጪኝ እንደው ሌላው ቢቀር እንኳን ከዚህ ከከተማ በቃ መጥፋት አለብኝ ነው ያለችው ማለት ወደ ውጭ ሀገር መሄድ ባልችል እንኳን ምን አለች ጭራሽ ክፍለ ሀገር ዘመዶቻችን ጋር ልሄድ አለኝ ማለት ነውና ወይዘሮ ማርታ ምንድን ያለቻት እንዴ የት የምታውቂያቸውን ዘመዶችሽን እነዛ ሲመጡ ልብሴን አይንኩ እነሱ በተሄዱበት አልሄድም ልብሳቸው ሳይታጠብ ሰውነታቸው አድፎ ብለሽ የምትያቸው እነዛን ዘመዶችሽን ነው የምታውቂያቸውን ዘመዶችሽን ያለቻት ማለት ነው እንግዲህ በጣም ይሄ ነገር በጣም ሴንሲቲቭ ነው ምክንያቱም እንደምታውቀው አንዳንዴ ወደ ከተማ ጠቃ ስንል እዛ ገጠር ወይም አብረውኒ በቃ ስጋዎቻችን ቤተሰቦቻችን እንግዲህ ወደ ከተማ ሲመጡ በቃ እንዴ ቆሽሸው ልብሳቸው ምናምን በቃ መጡ እነሱ ሲመጡ የሆነ የሚቀፍፈን ሁሉ አይነት ሰዎች አለን ማለት ነውና እሱ ነገር በደንብ ያስተምራል ግን የጭንቅለታ መግቢያ ቀዳዳ ስናጣ
እንጠቅሳቸዋለን። ታውቃላችሁ የችግራችን ጊዜ እንጠቅሳቸዋለን። እነዛን የቆሸሹትን እነዛ ያደፉትን ግን ንጹህ ልቦች ናቸው እኮ የሚገርመው ከኛ ልብ የነሱ ንጹህ ነው። ገባችሁ አይደለ? በዛ በቆሸሽ ልብስ ወይም ደግሞ ባደፈ የስራውና የኑሮ የአካባቢው ባህሪ ሆኖ እንጂ እነሱ እኮ በተፈጥሮ ቆሻሻዎቹ ነው አይደሉም። ደግሞ ቆሻሻነት አይደለም የነሱ ቆሻሻነቱ የኛ ነው። የኛ ያስተሳሰባችን ነገሮችን በቃ የምናይበት መንገድ እሱ ነው እንጂ ቆሸሸው ሌላው ምንም አይነት ቆሻሻነት የላቸውም ማለት ነው። ግን ሲጨንቀን ሲቸግረን መግቢያ ስናጣ ሲጠብበን አንዳንዴ በቃ እንጠቅሳቸዋለን። ታውቃላችሁ እንፈልጋቸዋለን ለኛ መደበቂያ እንዲሆኑን። ደግሞ ታውቃላችሁ የገጠር ሰው አይደራደርም በራሱ በስግነቱ በቤተሰቡ ላይ የመጣ ነገር ምንም የሚወስደውን ነገር ሪስክ ይወስዳል እንጂ አሳልፎ አይሰጧችሁም። ታውቃላችሁ የከተማ ሰው ግን እኮ ተሽለጥልጦ ነው የሚያሳልፋችሁ። ጋይስ ማለት ይፈራላ እንፈራለ ነው በቃ ማለት እችላለሁኝ። እና በቃ በዚህ ልክ ነው አብጌልም እንግዲህ እስከ ዛሬ ያክል ጊዜ እንግዲህ ከሀገር ውጭ ጉዞዬን አመቻቹልኝ ብትልም ብዬው ተባለች። በቃ ኢቭን ጎረቤት ሀገራት ልጥፋ ብትል እረግ በቃ ከአዲስ አበባ ከዚህ ከከተማ ልውጣ ብትል እረግ። እነሱ በእርግጥ አውቀው ነው ይመስለኛል እንግዲህ ያው እሷ እንደምትማርበት አድርገው ነው እንደዛ የሚያደርጉት። ስለዚህ ብትል እምቢ አሏት ማለት ነው። በመጨረሻ በቃ ገጠር ዘመዶች አሉን አይደል እማዬ ሰው በቃ እነሱ ጋር ሄዳል አለችም። የት የምታውቂያቸውን የወይዘሮ ማርታ መልስ ተመችቶኛል እውነት ማለት ነው። የት የምታውቂያቸውን ዘመዶችሽን የት የምታውቂያቸውን ቤተሰቦችሽን ነው በጭራሽ አይሆንም አለቻት ማለት ነው። እና በጣም ነው ደስ የሚለው ቤተሰብ እና ይህን ይመስላል እንግዲህ አብጌል ደረጀ በእርግጠኝነት እንግዲህ በዚህ እንደምትማርና ወደ ራሷ ቀልብየዋ እንደምትመለስ ተስፋ እናደርጋለን። ግን ልጅቱ ምንም አይነት ነገር ቢፈጠር የምትሰማው አይነት አይደለችም። እንግዲህ የሆነ ነገር ድምጽ ስትሰማ በቃ ፖሊስ መጣ ትላለች። አምቡላንስ ድምጽ ስትሰማ በቃ ፖሊስ መጣ ትላለች። የሆነ በረንዳ ላይ ቆማ በቃ የሆነ ድምጽ ይሰማታል፣ የሆነ ሰው ይታያታል። በቃ ሁሉ ነገር ይቀረጽባታል ጋይስ እውነት እና በቃ ቲረር ነው ያለችው። ቲረር በጣም ነው የሚገርማችሁ። እና እንግዲህ እንጠጥ ፈራጥ እያለች ነው እንግዲህ ግዴታ ነው ተወጪው ቻዩ በማያገባሽ ገብተሽ ስትፈተፍች መጨረሻ ቫልዩ ይሄ ነው። አያችኋ። እና ቤተሰቦቻችን ዛሬ ቪዲዮ ይመስል ነበረ። በቀጣይ እንገናኝ። ሰላም ቆዩ።